ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል። ሰላም ሰላም፣ አካም ጅርቱ እንዴት ናችሁ? እኔ ነጋዳ። እዚህ ጋር አንድ ወንድሜ የኦሮምኛ ተረትና ምሳሌዎችን ወይም ደግሞ መማክሳ ጀደማ እሱን ወደ አማርኛ እንድቀይርለት ጽፎልኛል ማለት ነው። በቪዲዮ ብሰራበት ሁላችሁንም ያስተምራል ብዬ ስላሰብኩኝ እዚህ ጋር ሰርችላችኋለሁ ማለት ነው። እስከ መጨረሻው ተከታተሉኝ፣ በጣም ብዙ ነገር ትማሩበታላችሁ። ከዚያ በፊት ግን ሰብስክራይብ አላደረጋችሁ ከሆነ ሰብስክራይብ ጎዳ፣ ሰብስክራይብን ጎኔታና ሰብስክራይብ ጎዳ፣ ላይክ ጎዳ የወደ እንዴት ሰንሞ ሂሩዮታ ክሪስቲያኒፍ ረሃብሳፍ ማልጀዳ በርሲሳ ፕሊስ መማክሳ ከና ገረ አፋን አማሪፋ ናፍ ጅጅራ ጀዳ መማክሳ እኒ ጀልቀባ ማልጀዳ ቂሌንሳ ረቲ መነ ሂኒጃረን ቂሌንሳ ረቲ መነ ሂኒጃረን ጀቹ ማልጀቹዳ እኒ ኩን ጀልቀባዳ ቂሌንሳ ረቲ መነ ሂኒጃረን ጀቹኒ በአማርኛው ቢባልም ባይባልም አንዳንዶቹ ቀጥታ በአማርኛ ተረትና ምሳሌ ያላቸው ሊሆኑ ይችላሉ። ዮካንሞ አቻ የሆነ ተረትና ምሳሌ ልናገኝላቸው እንችላለን። አንዳንዶቹ ግን አይኖራቸውም። ዝም ብለን ትርጉማቸውን ብቻ እያየን እንሄዳለን። በዚያ ውስጥ ያሉ ቃላቶችን እየተማራችሁባቸው ትሄዳላችሁ ማለት ነው። ጀቾታች ኬሳ ጅረን ይወበርተን ባየሲን ፈየዳ ጀቹዳ ከናፉ ቅሌንሳ ረቲ መነን ይጃረን ጀቹ ማለት ጀቹዳ አየር ላይ ቤት አይሰራም ወይም ደግሞ መነሂን ይጃረን ስንል ቤት አይሰሩም እንደማለት ነው። ቤት አይሰሩም ወይም ደግሞ አየር ላይ ቤት አይሰራም። በሌለ ነገር ማውራት ወይም ደግሞ በሌለ ነገር መተማመን አይሆንም እንደማለት ነው። ቅሌንሳ ማለት አየር ማለት ነው። ቅሌንሳ ረቲ ስንል ደግሞ አየር ላይ ይሆናል ማለት ነው። መነሂን ይጃረን ማለት ደግሞ ቤት አይሰራም ወይም ቤት አይሰሩም እንደማለት ነው። እኒ ለመፈማል ጀዳ አካ ጨበንቲ ሂን ሆከለን ጀዳ ካንጀደሙ ቀቡ ገሩ አካ ጨበንቲ ሆከለን ጉዳትን የሚያሳይ ነገር ነው። ሚደማ ገርሲሳ አሁን ይሄ ጉዳዩ ስለ መሰበርና ስለ አለመሰበር አይደለም። ምንድነው? ዱቢን ዱቢ ፊዳ መማክሳን ዱቢ ፊጣ ጀደማ መማክሲ ዱቢ ፊጣ ጀደማ ምን ማለት ነው? ይሄ ተረትና ምሳሌ ነገር ያሳጥራል። ነገር ያመጣል ወይም ነገር ይወልዳል። ተረትና ምሳሌ ደግሞ ነገርን ያሳጥራል ይባላል። የሆነ ረጅም ነገር ልትገልጹ የፈለጋችሁትን ነገር በተረትና ምሳሌ ዮካንሞ መማክሳዳን ገባብሱ ጩንፊተኒ በካ ተኩት ካኡደ እንደሱ ጀጁዳ ግለን አሁን እዚህ ጋር መሰበር ማለት ነው። ጨቡ ማለት ነው። ሆኮሉ ጀቹንሞ ማነከስ ማለት ነው። ምንን ለማሳየት ነው? ለምሳሌ ነሞኒ ቶኮ ሐሚሌ ኬሰኒ ሲንጨብሱ ደንደው ለምሳሌ የሆነ ነገር ለመስራት ወይም ለማቀድ ስታስቡ ያንን ሐሳባችሁን እንዳትቀጥሉበት እንዳትሰሩበት ምን ሊያደርጓችሁ ይችላሉ? ሞራላችሁን ሊሰብሯችሁ ይችላሉ። አእምሯችሁ መጎዳቱ አንድ ነገር ነው። በዚህ አእምሯችሁ በመጎዳቱ ምክንያት ደግሞ ልትሰሩት ያሰባችሁትን ነገር ማቋረጥ ደግሞ ምንድነው ማለት ነው? ሆኮሉ በሆነ ነገር ተጎድታችሁ የበለጠ ደግሞ በዚያ ምክንያት ሌላ ጉዳት ውስጥ ስትገቡ እንደማለት ነው። ከናፉ ማልጎቹ ቀብዱ ሲል ፋላይ ሳት እንደሙ ቀብዱ ጀቹዳ ኢሳጫ ላይ ጭምተን ያርገሙ ቀብዱ ጀቹዳ ለዚህ ቀጥታ በአማርኛ እንትን አላገኘሁለትም፣ ተረትና ምሳሌ አላገኘሁለትም። ሐሳቡን ከተረዳችሁኝ ግን ይበቃል ማለት ነው። እኒ ሰደፋ ማልጀዳ ኒቱራ መሌ ኒኡራ ጀቴ ቦምቢን ኒቱራ መሌ ኒኡራ ጀቴ ቦምቢን ጀዳ ይሄ ደግሞ ከምን ጋር ነው የሚያያዘው? ከስኬት ጋር የተያያዘ ነው። ከስኬት ጋር ወይም ደግሞ ሰክሰስ ታውቃላችሁ አይደል? ሚልካው ከሱ ጋር የተያያዘ ነው። ጊዜ ይወስዳል እንጂ እናሳካለን። የሮ ፉደታ መሌ ኒሚልኮፍና ጀቹዳ የሮ ፉደታ መሌ ኒሚልኮፍና በእያንዳንዱ በሰው ህይወት ውስጥ ይቆይባችኋል እንጂ ልታሳኩት ትችላላችሁ። ቋንቋ ለመማር ከፈለጋችሁ ሊቆይ ይችላል እንጂ አንድ ቀን በደንብ አድርጋችሁ ያንን ቋንቋ ልትጠቀሙበትና ልትደሰቱበት ትችላላችሁ። ቀጥታ ይሄንን እንተርጉመው ካለ ምን ማለት ነው? ኡሩ ማለት መብሳት ማለት ነው። ኒኡራ እንበሳለን ማለት ነው። ኒቱራ ማለት ደግሞ እንቆያለን። ኒቱራ መሌ ኒ እዚህ ጋለች፣ ይችን ተዋደና ኒ እዚህ ጋለች ኒ። ስለዚህ ኒቱራ መሌ ማለት እንቆያለን እንጂ ኒኡራ እንቆያለን እንጂ እንበሳለን። ኡሩ ማለት መብሳት ስለሆነ ማለት ነው። እንቆያለን እንጂ እንበሳለን አለች ጢንዚዛ እንደማለት ነው። እንቆያለን እንጂ እንበሳለን። ስለ መብሳትና ስላለ መብሳት ጉዳይ አይደለም አሁን እዚህም ያለው ማለት ነው። ጉዳዩ ሌላ ነው። እኒ አርፋፋ ማልጀዳ እኒ አርፋፋ ኮኮልፋ ነማኛቲ ጎንፋን አኒ መማክሳካሲ ዋንጅሩነት ፈካቱ ኩኒ ጎንፋን ኦሶንተይኒ ኮኮልፋ ነማኛቲ ቢሻን ዮካንሞ ቢሻን ኮኮልፋ ነማኛታ ጀደማ ቢሻን ኮኮልፋ ነማኛታ ነው የሚባለው። አካም ቤኩቲ ጀቹዳ
አቻ የሆነ የአማርኛ ተረትና ምሳሌ ያለው ውሃ ሲወስድ እያሳሳቀ ነው ማለት ነው። ውሃ ሲወስድ እያሳሳቀ ነው ይባላል ማለት ነው። እንሸነፋሞ እንሸነፋ ማልጀዳ ካንጅበኒቱ ነማዳል ካንጅበኒቱ ነማዳል የቹን ይህም ቀጥታ የአማርኛ ተረትና ምሳሌ ያለው ትርጉሙ ምን ማለት ነው? የጠሉት ይወርሳል ማለት ነው። የጠሉት ይወርሳል በቀጥታ በአማርኛም ስለሚባል እንጠቀመዋለን ማለት ነው። ካንጅበኒቱ የጠሉት ነማ ዳላ ይወርሳል ማለት ነው። ስለዚህ ካንጅበንቱ ነማ ዳላ ጀቹን የጠሉት ይወርሳል፣ የፈሩት ይደርሳል ይባላል። የጠሉት ይወርሳል፣ የፈሩት ይደርሳል ይባላል ማለት ነው። በአማርኛ እንደዚህ መጠቀም ትችላላችሁ ማለት ነው። እንጃፋ ማልጀዳ በረበሬ አርገቴ ቡቄቱ ዳጋ ጨብሳ በረበሬ አርገቴ ወካነሞ በረበራ አርገቴ ቡቄቱ ዳጋ ጨብሳ ኩኒስ ማልቀባ የአማርኛ ተረትና ምሳሌ እናገኘለታለን ማለት ነው። ጊዜ የሰጠው ቅል ድንጋይ ይሰብራል ይባላል። ጊዜ የሰጠው ቅል ድንጋይ ይሰብራል። ቡቄ ጀቹን ቅል ማለት ነው። ቅል ዳጋ ጀቹን ደግሞ ድንጋይ ማለት ነው። ስለዚህ ከናፉ በረበራ አርገቴ ቡቄቱ ዳጋ ጨብሳ ጋፈ ጀኑ ይሰብራል ማለት ነው። ጊዜ የሰጠው ቅል ድንጋይ ይሰብራል ይሆናል። እኒ ቶርባፋሞ ማልጀዳ ጨባን በቀቃት ይርከቴ ጨባን በቀቃት ይርከቴ ጀቹን ጨባ ጀቹን ሰባራ ማለት ነው። ሰባራ በቀቃ ጋፈ ጀኑሞ ስንጥቅ ማለት ነው። ለመሬት ሊሆን ይችላል። ለምሳሌ መሬት ላይ አሁን ክረምቱ አልፏል አይደለ? ክረምት ላይ በጣም ጭቃ ሆኖ የነበረ ቦታ ላይ ስታዩ ተሰነጣጥቆ ታዩታላችሁ። ያ የተሰነጣጠቀ ቦታ አፋን ኦሮሞ ማልጀደማ በቀቃ ጀደማ በአማርኛው ስንጥቅ እንደማለት ነው። በአማርኛውም አንዳንዴ በቀቃ እያልን እንጠቀምበታለን። ስለዚህ ጨባን በቀቃ ይርከቴ ይባላል። ይህም ምንድነው የሚያሳየው? ሁለት ደካማ ነገሮች እርስ በርሳቸው ሲደጋገፉ ወይም አንዱ በአንዱ ላይ ጥገኛ ሲሆን የሚያሳይ ነው። ሁለቱም አንዱ አንዱን አይረዳውም ማለት ነው። ስለዚህ ጨባን ጨባዳ በቀቃንሞ በቀቃዳ ከናፉ ሁለቱም አንዱ አንዱን መደገፍ የማይችል ነው። ስለዚህ ምን ይባላል? ብዙ ጊዜ የእንጨት ጉልቻ ራሱ አይድን ሰው አያድን ይባላል። የእንጨት ጉልቻ ራሱ አይድን ሰው አያድን የሚል የአማርኛ ተረትና ምሳሌ ያለ ከሱ ጋር ልናመሳስለው እንችላለን ማለት ነው። እኒ ሰዴት ተፈሙ ማለት ነው። በረቁፋ ሉኩቱ ኡፋ በረቁፋ ሉኩቱ ኡፋ ማለት ጀቹዳ። ይሄ ደግሞ ምንድነው የሚያሳየው? ጥጋብን የሚያሳይ ነገር ነው። ጥጋብን መትረፍረፍን የሚያሳይ ነገር ነው ማለት ነው። ከናፉ በጥጋብ ዘመን ሰው አይደለም አውራ ዶሮ ራሱ ወይም ደግሞ ዶሮ ራሱ ሊፈሳ ይችላል እያለ ነው። ስለዚህ አንድ ሰው ሲፈሳ ዮካንሞ ጋፈን የሚተኮ ኡፉ አካይኒ ቁፋ አገርሲሳ ጀቹዳ። ቁፋ አገርሲሳ ኖርማሊ ኡፉም ማል አገርሲሳ ቁፋ አገርሲሳ ጀቹዳ። ትርጉሙ በቀጥታ ይሄንን ይመስላል። ግን ከዚህ ጋር የተገናኘ የአማርኛ ተረትና ምሳሌ ላገኝለት አልቻልኩም። ካገኛችሁ ችግር የለውም ጻፉልኝ። እኒ ሰገለፋን ሪያ ገራፍራ ገዴቱ ገራይራ ሪያ ገራፍራ ገዴቱ ገራይራ ጀደ። ይሄ ምንድነው የሚያሳየው? ለዚህም ላገኝለት አልቻልኩም። ነገር ግን ገራይራ ጀቹኒ ወደ ኋላ ማለት እንደማለት ነው። ወደ ኋላ ማለት ወይም ደግሞ ልብ መቅረት ታውቃላችሁ። የሆነ ነገር ከማድረግ ይልቅ ቅርቅር ማለት አለማድረግ እንደማለት ነው። ገራይራ ጀቹን ወደ ኋላ ማለት ዱባቲ ዴቢኡ ጀቹዳ ዱባቲ ጀዱ ጀቹዳ። በአጠቃላይ ለማስተላለፍ የሚፈለገው በዚህ ተረትና ምሳሌ መጥፎ ሰው ጓደኛ አታድርግ ነው። መጥፎ ሰው ጓደኛ አታድርግ ነው። ነማገዴ ሂሪያን ጎደቲን ይላል። ነማገዴ ሂሪያን ጎደቲን። እኒ ኩርናፋ አስረኛው ገርቢቲን ገርጋርሳ አርገቴ መጂድ ኦክሲቲ ገርቢቲን ገርጋርሳ አርገቴ መጂድ ኦክሲቲ። ገርቢቲ ጀቹን ገርባ ጀቹን ማል ጀቹዳ ባሪያ ማለት ነው። ገርጋርሳ ጀቹን እርዳታ ወይም እገዛ ማለት ነው። አርገቴ ስንል ያው አግኝታ እንደማለት ነው። መጅ የወፍጮ መጅ ታውቃላችሁ አይደል? የድሮ ሰዎች የሚፈጩበት ማለት ነው። እሺ አሁን ኦክሲቲ ስንል ደግሞ ትደብቃለች እንደማለት ነው። በአጠቃላይ ባሪያ ልርዳሽ ቢሏት መጅ ደበቀች ይባላል። ባሪያ ልርዳሽ ቢሏት መጅ ደበቀች ይባላል። ራሱን የቻለ የአማርኛም ተረትና ምሳሌ አለው ማለት ነው። እኒ ኩደተኮፋ ማለት ጀዳ ቢታያበኒስ ሚርጋያበኒስ ወልጋይን ኮረዱማ ቢታያበኒስ ሚርጋያበኒስ ወልጋይን ኮረዱማ jechuun ቢታያበኒስ
ጋፈ ጀኑ ምን ማለት ነው? ቢታ ማለት ግራ ማለት ነው። ቢታ ያበኒስ ሚርጋ ያበኒስ በግራም ቢወጡ በቀኝም ቢወጡ ወልገይን ኮረዱማ ወልገይ ጀቹን ያው መገናኛ እንደማለት ነው። ወልገይ ስብሰባ ይሆናል። አንዳንድ ጊዜ የሆነ ቦታን ስፔሲፊክ ለማድረግም እንጠቀምበታለን ማለት ነው። ኮራ ጀቹንሞ ኮርቻ ማለት ነው። ኮርቻ ማለት ነው። አሁን ስለዚህ በአማርኛው ምን ይባላል ማለት ነው? ዞሮ ዞሮ መዝጊያው ጭራሮ ይባላል። ዞሮ ዞሮ መዝጊያው ጭራሮ ብለን ማለት እንችላለን ማለት ነው። እኒ ኩደለም መፋሞ ማል ጀዳ በረገዳ መታለፋ ጎዱ በረገዳ መታለፋ ጎዱ በረገዳ መታለፋ ጎዱ ምን ማለት ነው? በረገዳ ጀቹን የመከራ ዘመን ወይም ደግሞ የአሳር ዘመን ማለት ነው። እንደው ተቀራራቢ የሆነ በአማርኛ ምን ተረትና ምሳሌ እንኳን ባይሆንም እንደ ጥቅስ ብዙ ጊዜ በአማርኛ እንጠቀምበታለን። ምን ይባላል? መከራና የተወረወረን ድንጋይ ዝቅ ብሎ ማሳለፍ ነው ይባላል። መከራና የተወረወረን ድንጋይ ወይም የተወረወረ ድንጋይን ዝቅ ብሎ ማሳለፍ ነው። ስለዚህ መታለፋ ጎዱ ማለት ዝቅ ማለት ማለት ነው። ዝቅ ማለት በቃ ድምፅ ማጥፋት እንደማለት ነው። ታግሶ ማለፍ ማላገርሲሳ ኩን ኦብሳ ገርሲሳ ጀቹ ኦብሳ ገርሲሳ እኒ ኩደ ሰደፋሞ ማለት ጀዳ ኩደ ሰደፋን ኩን ያመርቃ ሲያፉፉን ሲልቅምሱፍ ይጀዳ ያመርቃ ሲያፉፉን ሲልቅምሱፍ መርቃ ማለት ገንፎ ማለት ነው። መርቃ ጀቹን ገንፎ ጀቹ ነው። አፉፉ ጀቹንሞ መንፋት ማለት ነው። ወይም ደግሞ እፍ እፍ ማለት ማለት ነው። እፍ እፍ ማለት አፉፉ ይባላል። በአጠቃላይ ትርጉሙን ልንገራችሁ። ያው ቋንቋ ስለሆነ ትርጉሙ ሲገባችሁ የበለጠ ቋንቋችሁን ዴቨሎፕ ማድረግ ትችላላችሁ ማለት ነው። ገንፎ ሆይ ሊውጡሽ እፍፍ ይሉሻል ወይም ገንፎ ሆይ ሊውጡህ እፍፍ ይሉሃል እንደማለት ነው። ያ ሆይ እንደማለት ነው። ለምሳሌ የአባ ኬኛ ብንል አባታችን ሆይ፣ ያ ብለን ስንል ሆይ ማለት ነው። ገንፎ ሆይ እንደማለት ይሆናል ማለት ነው። እሺ እኒ ኩድ አርፋፋሞ ማለት ጀዳ ኩድ አርፋፋን ኩን ገራቻ ዴዲ ገራቲ ቤኪ ገራቻ ዴዲ ገራቲ ቤኪ ጀዳ። እዚህ ጋር አሁን ቀጥታ አላገኘሁለትም፣ ነገር ግን ትርጉሙ እንዲገባችሁ ልንገራችሁ። ገራቻ ጀቹን ያው ጨጓራ ማለት ነው። ስቶማክ የምንለው ገራቻ። ኤዲ ስንል ደግሞ ጥሬ ማለት ነው። ያልበሰለ ነገር ኤዲ ይባላል። ለፍራፍሬ ለምሳሌ ያልበሰለ ፍራፍሬ ፉዱራ ዴዲ ይባላል። ገራቲ ቤኪ ገራ ስንል ደግሞ ሆድ እንደማለት ነው። ቤኪ ማለት ወቅ ነው። አሁን እዚህ ጋር ወይ ገራቻ ወይ ዴዲ ሚቲ ዱቢን ጀቹዳ። ከናፉ ስለ ጨጓራ ስለምናምን አይደለም ማስተላለፍ የተፈለገው ሌላ መልእክት ነው። በአማርኛ ከዚህ ጋር አቻ የሚሆን ነገር በምሳሌ ጠጅ በብርሌ ይባላል። ነገር በምሳሌ ጠጅ በብርሌ እኒ ኩደ ሸነፋሞ ሚዳን ወረራቱ ቦና ቦና ኛቱ ቦና ቦና ሚቲ ቦና ገና ኛቱ ተኡ ቀባ ቦና ገና ኛቱ ሚዳን ወረራቱ ቦና ገና ኛቱ ጀደማ ምን ማለት ነው? ቀጥታ ይህን ስንተረጉመው ምን ይሆናል? የሞኝን እህል በጋ ከክረምት ይበላሉ እንደማለት ነው። የሞኝን እህል በጋ ከክረምት ይበላሉ። አሁን በቀጥታ እንደዚህ እንደማለት ነው። ምክንያቱም ራቱ ማለት እዚህ ጋር ሞኝ ማለት ነው። ሚዳን ማለት ደግሞ እህል ማለት ነው። ሚዳን እህል ነው። ወረራቱ ስንል ደግሞ የሞኝ እንደማለት ነው። ቦና ማለት በጋ ነው። እዚህ ጋር ቦና ቦና ሳይሆን ገና ተውቀባ ክረምት ማለት ነው። ስለዚህ ኛቱ ሲሆን ደግሞ ይበላሉ እንደማለት ነው። ለማንኛውም ማስተላለፍ የተፈለገው መልእክት ከሌላ ጋር ስለሆነ ከዚህ ጋር አቻ የሆነው የአማርኛ ተረትና ምሳሌ ምንድነው? ከሞኝ ደጅ ሞፈር ይቆረጣል። አንዳንድ ጊዜ ከሞኝ ትከሻ ሞፈር ይቆረጣል ይባላል። ከሞኝ ደጅ ሞፈር ይቆረጣል የሚለው ከዚህ ጋር ተመሳሳይነት አለው ማለት ነው። 16ኛው ደግሞ ምን ይላል? 16ኛው ሱታ ኤጀተን ሱታ ቆሬነ ማውራንቲ ሱታ ኤጀተን ሱታ ቆሬነ ማውራንቲ ጀዳ ኩማል አገርሲሳ ኦፍ ኤገኖ አገርሲሳ ኦፍ ኤገኖ ጀቹን ሱታ ጀቹን ምን ማለት ነው? ቀስ ማለት ነው። ሱታ ጀቹን ቀስ ማለት ነው። ቆሬ ማለት ደግሞ እሾህ ማለት ነው። እሾህ። ስለዚህ ቀስ ብለው ከረገጡ እሾህም ሊወጋ የሚችለው ቀስ ብሎ ነው፣ በአንድ ጊዜ አይጎዳም እንደማለት ነው። ስለዚህ ዋን ኦፍ ኤገኖ ዳንጎኑ ኑ የሚዱ ጀቹን ጀርጀሩን ቀብኑ ዳ ሄግኒሳ ጀቹዳ። ለማንኛውም ከዚህ ጋር የተያዘ ቀጥታ ላገኝለት አልቻልኩም ማለት ነው። ትርጉሙ ይሄንን ይመስላል ማለት ነው። 17ኛው ጎጋና ፋፋ ጀዴ ወራቤሲ ብያ ሰምቤኔ ደቄ ጀዳ
ይሄ ቀጥታ የአማርኛ ተረትና ምሳሌ ስላለው ብንተረጉመው እንችላለን ማለት ነው። ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል፣ ወይም ደግሞ ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ እንደማለት ነው። እኒ ኩደ ሰዴት ተፋፊ እኒ ዱማማል ጀዳ በዱን በዲ መሌ ዮካን በዱ በዲ መሌ ጀዳ በዱን በዲ መሌ ሰሬን ኢጃ ሂንዲቀን በዱን በዲ መሌ ሰሬ ኢጃ ሂንዲቀን ጀዳ በዱን በዲ መሌ ሰሬ ኢጃ ሂንዲቀን kun maal agarsiisa? Tuffii agarsiisa. Tuffii jechuun maal jechuudha? Tuffii agarsiisa yookaan niqat. Tuffii yookaan niqat agarsiisa yookaan immoo didda agarsiisa. Didda jechuun maal jechuudha? እምቢተኝነት ያሳይ ዲዳ ዮካን እምቢተኝነት በአጠቃላይ ከናፍ አካታ ቱሬ ኦቦሌሲ ኮባዬ ገለቶሚ ዮ ኮሜንት ቀባተን ኮሜንት ኬሰን ኮሜንት ጀላቲና ቃ ላይክ ጎዳ ሰብስክራይብ ጎዳ በተቻለ መጠን ያገኘኋቸውን የአማርኛ አቻ የሆኑ ትርጉሞችን እንትን ብዬላችኋለሁ። የሌላቸውንም ደግሞ ትርጉማቸውን እንደዚህ ወይም ደግሞ የሆነ ነገር ተረድታችኋል ብዬ አስባለሁ። እየተከታተላችሁኝ ስለነበር አመሰግናለሁ። እስኪ ያላችሁን ኮመንት በኮመንት ስራ አስቀምጡ። እንደዚሁም ደግሞ ቻናሉን ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ።